ሰላም ጤና ይስጥልን ክቡራን ተመልካቾቻችን በያላችሁበት እንዴት አላችሁ? የቅዳሜ እንግዳ ሰዓታችን ላይ ተገናኘን። የዛሬ እንግዳችን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዶክተር አምባዬ ኦጋቶ ናቸው። ከእሳቸው ጋር የሚኖረንን ጊዜ እንድትከታተሉ በአክብሮት ጋብዛችኋለሁ። ዶክተር በጣም አመሰግናለሁ ለጊዜያት። አመሰግናለሁ። እንዴት አሉ? ደህና ነዎት ወይ? ሰላም ነው። ስራ እንዴት ነው? ሰሞኑን የሩጫው ጊዜ ነው። እንደምታውቂው ብዙ ነገር ስለሚጠበቅ ብዙ ነገሮች ደግሞ አንድ ላይ ስለመጡ በጣም ቢዚ ሆነናል። ሐምሌ 8 ይጀምራል። የመጨረሻዎቹ የምክክሩ መጀመሪያ ቀናቶች እንዴት እያለፉ ነው እናንተ? እንግዲህ ውጥረቶች አሉ፣ የተለያዩ ውጥረቶች፣ ዝግጅቶች። እንግዲህ 4000 ሰዎችን ነው ከተለያዩ ቦታዎች የምናመጣውና እነዚህ ሰዎች ለመጡበት ዓላማ በትክክል መሳተፍ እንዲችሉ የሎጂስቲክ ዝግጅቶች መደረግ አለባቸው። በጣም ሰፊ የሆነ የሎጂስቲክ ዝግጅት አለ። እነዚህ ሰዎች የት ያድራሉ? እነዚህ ሰዎች እንዴት ይጓጓዛሉ? እነዚህ ሰዎች ምን ይመገባሉ? በጣም ሰፋ ያሉ ዝግጅቶችን ከሎጂስቲክ አንጻር እየተዘጋጀን ያለ ነው። እሱ ብቻ ሳይሆን ደግሞ መተውስ እንዴት ነው ሂደቱን የሚካፈሉት? ያስቀመጥናቸው ዓላማዎች አሉ። በተለይ አካታች መሆን እንደዚህ አይነት ነገሮች ያስቀመጥናቸው አለና ትርጉም ያለው ተሳትፎ እንዲያደርጉ ደግሞ በሂደቱ ላይ ማስተካከል መዘጋጀት ያለብን ነገሮች እያዘጋጀን ያለ ነው። በዚህ ላይ የአሰራር ሂደታችን ወይም ሜቶዶሎጂያችን አለ። ሁሉም ሰው እንዲሰማ ስለምንፈልግ ከ50 ጀምረን እያንዳንዱ ሰው ሆኖ ያወራል። ያ ደግሞ 50 ካወራ በኋላ 50-80 ግሩፖች ይኖራሉ። ከዛ 250 ሆኖ ያድጋሉ። ከ250 ደግሞ ወደ 500 ሆኖ 8 ሜጀር የሆኑ ዋና አጀንዳዎች ላይ ውይይትና ንግግር ያደርጋሉ። በዚህ ሁሉ ውስጥ ምንድነው ትርጉም ያለው መነጋገር፣ ትርጉም ያለው መመካከር፣ ትርጉም ያለው መደማመጥ እንዲሆን ስለሚፈልግ ከሎጂስቲኩ በተጨማሪ ሂደቱንም ለማሳለጥ እየሰራን ያለ ነው። እንግዲህ በአንድ ላይ ስለመጡ ይሄ ሁሉ ነገር አንድ ላይ ስለመጣ ትንሽ የመጀመሪያም ኤክስፒሪየንስ ስለሆነ ትንሽ ተግዳሮቶች አሉ። ነገር ግን እንወጣለን ብለን እናስባለን። እርስዎ የመጀመሪያ ዲግሪዎትን ታሪክ ነው የተማሩት። ከዛ አንትሮፖሎጂ ማስተርሶትን ፒኤችዲን በተመሳሳይ ወደ ጀርመን ሄደው አጥንተዋል እና ይሄን ያህል ጊዜ ይሄንን ዘርፍ ማጥናት በዚህ ዘርፍ መስራት በጣም የጨመረልዎት ብዙ ነገር እንደሚኖር አስባለሁ። ሀገራዊ ምክክር ኮሚሽን ደግሞ ከብዙ ሰው ጋር ብዙ ባህል ካለው ብዙ ባህሪ ካለው ሰው ጋር መገናኘትም አለው። የተማሩት ትምህርት የመጡበት መንገድ ለዚህ ስራ ምን ያህል ረዳዎት? እንግዲህ የትምህርቴ የራሱን የሆነ አስተዋጽኦ አድርጓል ብዬ አስባለሁ። እሱ ብቻ አይደለም። ነገር ግን በተለይ በትምህርት ውስጥ ያለፍኩባቸው የኔ ምንድነው በእንግሊዝኛው የፎርማቲቭ ይርስ የሚባሉት ናቸውና አንዳንዶቹ ማንነቶቼ ከዛ ጋራም አብሮ የተሰሩ ናቸው ብዬ አስባለሁ። ምንድነው በኔ ትምህርት በአንትሮፖሎጂ መካከለኛ የሆነው ምንድነው እነዛ ወይም አዘርስ የተባሉ ድምጾች ብዙ ጊዜ እነሱ እነማን ናቸው የሚሉትን በትኩረት ለማየት ይፈልጋል፣ ለማጥናት ይፈልጋል የአንትሮፖሎጂ ሙያ። ስለዚህ እነዛ የተባሉ አዘርስ የተባሉ ሰዎች በተለይ ብዝሃነት ያላቸው አካላቶች የራሳቸው የሆኑ የዓለም እይታ አላቸው ወይም ወርልድ ቪው የምንላቸው አሉ። እነዚህ ወርልድ ቪዎች ምንድናቸው? የተለያዩ አካላት ብዝሃነቶች የራሳቸው የሆነ እይታዎች አሏቸው፣ በነገሮች ላይ የራሳቸው የሆነ ሚዛን አላቸው። ስለዚህ እነዚህን እንድረዳ ጠቅሞኛል ብዬ አስባለሁ ሙያዬ። አንድን ሚዛን አንስቼ ሁሉም ላይ እንዳልጠቀም እያንዳንዱ የራሱ የሆነ እይታ ሚዛን እንዳለው በሙያ ውስጥ ትልቅ ማዕከላዊ ነገር ነው። ይሄንን በዚህ ሂደት ላይ ጠቅሞኛል ብዬ አስባለሁ። ሌላው በእኛ ሙያ ማዳመጥ ትልቅ ቦታ ይሰጠዋል። ከመናገር የበለጠ እነዛ ልናጠናቸው ይሄንባቸው ሰዎች የራሳቸው የሆነ ኤጀንሲ አላቸው። ስለዚህ እነሱን ማዳመጥ ለሚለው ትልቅ ትርጉም እንሰጣለን። ይሄም ደግሞ በዚህ ሂደት ውስጥ በጣም ረድቶኛል። ሌላው ግምቶችን እንዳናደርግ ስለሌሎች
እንዲህ ናቸው ብለን እንዳንገምት አሳምፕሽኖችን ያዝ አድርገን ዋጥ አድርገን ሰዎቹን እነዛን ሰዎች ብዝሃነት ያላቸው ማንነቶች እንዲናገሩ የሚያግዝ ሙያ ነው። ጀጅመንታል እንዳንሆን ፈርደን እንዳንነሳ በሰዎች ላይ እንደዚህ የሆኑት እነዚህ አካላቶች በዚህ ምክንያት ነው ብለን ቀድመን ውሳኔዎችን ኮንክሉዥኖችን ሰርተን እንዳንሄድ የኛ ሙያ በጣም እንትን ይላል። ሶ ለመማር ነው። ስለዚህ አንትሮፖሎጂ ትልቁ እንትኑ ምንድነው? ስለ ሌሎቹ ስለ ብዝሃነቶች እንድማር በጣም በትህትና በሂዩሚሊቲ እንድማር አግዞኛል ብዬ አስባለሁ። በዚህ ሂደት ውስጥ ደግሞ በተለይ ደግሞ ኢትዮጵያ ውስጥ በጣም ብዙ ብዝሃነት ባለበት ይሄ ቫሉ መያዝ ትልቅ ነገር ነው ብዬ አስባለሁ። በተለይ ደግሞ ድምጾች የተለያዩ ድምጾች አሉ ኢትዮጵያ ውስጥ ከዚህ በፊት ወደ ፖለቲካው መሀል ያልመጡ ድምጾች አሉ። እነዚህን ድምጾች እንድናዳምጥ ሳብአልተርን እንላለን በአንትሮፖሎጂ። እነዚህን ድምጾች እንድናይ ረድቶናል። እሱ ብቻ አይደለም። በዚህ የተማርኩት ነገር ምንድነው? አዳምጠናቸው ሰዎችን ካዳመጥናቸው በትክክል ካዳመጥናቸው ከሚለዩን ነገሮች በላይ ብዙ የሚያግባቡን ነገሮች እንዳሉ ተረድቻለሁ። ሰው ብዙ ነገሮችን ሙያ ላይ ያሉትን ነገሮች ወደዚህ አፕላይ ለማድረግ ይችላል። አንትሮፖሎጂን መቼስ በደንብ የትምህርትንም የዓለምንም ስሪት በደንብ ከተረዱት በኋላ ይመርጣው የገቡበት የትምህርት መስክ ይመስለኛል። ታሪክን ግን መርጣው ነበር የተማሩት? የመጀመሪያ ዲግሪዎትን ታሪክን ሲመርጡ እንደው ፈልገው በቃ ልማር ብለው ተማሩ ወይስ እንደው እድል ገጠመዎት? እድሉ ገጠመኝ። ነገር ግን በታሪክ ውስጥ ብዙ ነገሮችን አይቻለሁ። ስለ ሀገሬ ብዙ እንዳቀረድቶኛል። እሱ ብቻ አይደለም። ስለሌላ ስለ አፍሪካ ኢትዮጵያ በጣም ሀብታም ሀገር፣ ሀብታም ስልሽ በባህል በቋንቋ በብዙ ነገር የታመቁ ነገሮች እንዳሉ እንድረዳ አድርጎኛል። የአመለካከት እይታዬ ትንሽ ሌላ ቦታ ላይ ምን አለ የሚለውን ነገር እንድመለከት አድርጎኛል። ትምህርት ብዙ ነገር ይቀይራል። እርስዎ ደግሞ የተማሩት ከሀገርም ወጥተው በሀገር ውስጥም ተማሩ። ከዛ ደግሞ የሰሩባቸው በጣም ትልልቅ ተቋማት አሉ። ሰላም ላይ ምክክር ላይ በደንብ ሰርተዋል። እሱ ሁሉ ዛሬ ላይ ለደረሱበት ብስለትም እና እውቀትም አስተዋጽኦ ይኖራል ብዬ አስባለሁ። ግን ደግሞ የማንረሳው ነገር ሁላችንም የአካባቢያችን የተወለድንበት አካባቢ ውጤቶች ነን። ከዛ ደግሞ የምናመጣው ነገር አለ። የእርስዎ ልጅነት ትንሽ ይነግሩኛል እንደ ዶክተር? እኔ ተወልጄ ያደግኩት ሲዳማ ውስጥ ነው፣ አዋሳ ነው። እሺ። በዛ ማህበረሰብ ውስጥ በሲዳማ ማህበረሰብ ውስጥ ሽምግልና ትልቅ ቦታ ይሰጠዋል። ተከክል ባህል ትልቅ ቦታ ይሰጠዋል። በተለይ ደግሞ ምናልባት ሰምታችሁ ሊሆን ይችላል ማዳመጥ የሚለው ነገር በጣም ትልቅ ቦታ የሚሰጠው ነው። በተለይ ሽማግሌዎች ከመናገር ማዳመጥን ነው የሚመርጡት። ሽማግሌ ለመናገር አይቸኩልም። ሽማግሌ ለመፍረድ አይቸኩልም። ሽማግሌ እውነትን የሚፈልግ ነው። ሽማግሌ በአንድ ከለር፣ በአንድ ጎሳ፣ በአንድ ፓርቲ፣ በአንድ እንትን ሰፈር የሚታጠር አይደለም። ሽማግሌ ከዚህ ሁሉ በላይ ነው። የእውነት ካስቶዲያን ነው፣ ጠባቂ ነው ተብሎ ይታመናል። ስለዚህ ያ ነው የኔን የመጀመሪያ የሰራው ሽማግሌዎችን ሳይ ነበርና አይ ቲንክ አስባለሁ በአሁኑ እንትኔ ላይ ትልቅ ተጽዕኖ ፖዚቲቭ የሆነ አዎንታዊ የሆነ ተጽዕኖ አሳድረዋል ብዬ አስባለሁ። በተለይ ደግሞ ጥሩነቱ ከዳያሎግ ጽንሰ ሀሳብ ጋራ ከምክክር ጽንሰ ሀሳብ ጋራ ይሄዳል። ዳያሎግ የጋራ የሆነን እውነት ፍለጋ ነው። የጋራ የሆነን ግንዛቤ ፍለጋ ነው። ስለዚህ ሽማግሌም የሚያደርገው ለመፍረድ አይደለም የሚቸኩለው። የጋራ የሆነው ነገር ምንድነው፣ እውነቱ ምንድነው የሚለውን ነገር ነው የሚፈልገውና ይመስለኛል ገና እየተማርኩ ያለው ሰው ነኝ።
ብዙ የምማረው ነገር አለ ብዬ አስባለሁ። ነገር ግን ሁል ጊዜ ከነዚህ ትልልቅ ሽማግሌዎች በተለይ ደግሞ እውነትን የሚፈልጉ ሽማግሌዎች ከነሱ ስር ሆኖ መማር ትልቅ ዊዝደም ጥበብ አለ ብዬ አስባለሁ። እኔ ብቻ ሳልሆን የአሁኑ ጄኔሬሽንም እዛ ውስጥ ያለውን እምቅ ነገር ማየት አለበት ብዬ አስባለሁ። እውነተኛ የሆኑ ሽማግሌዎች፣ እውነትን የሚፈልጉ ሽማግሌዎች፣ ለተለያየ አካላት የሚያድሩ ሽማግሌዎች ሳይሆኑ እውነትን የሚፈልጉ ሽማግሌዎች ለዚች ሀገር ያስፈልጋሉ ብዬ አስባለሁ። እነሱ ደግሞ የማህበረሰብ ሙጫ ናቸው። ተቋማት ሲደክሙ፣ መንግስታት ሲደክሙ ማህበረሰብን የሚያያይዙ ወደፊት የሚያስኬዱ ሙጫ ናቸውና ከነሱ ብዙ ተምሬያለሁ ብዬ አስባለሁ። ይሄ ሁነት ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠው ይዞት የተነሳው ግብ በጣም ትልቅ ነገር ነው። ሀገርን ማዳን የሚችል ሀሳብ ይዞ የተነሳ ኮሚሽን ተቋም ነው እና በእንዲህ አይነት ተቋም ውስጥ አብሮ ባለ ታሪክ መሆን ለግሎት ምንድነው የሚፈጥርበት ስሜት? እውነት ለመናገር ወደዚህ ሂደት ስመጣ እኔ ጠብቄ አይደለም። ምናልባትም ሌሎቹን ባላቅም ሂደቱን ላለመቀበል ብዙ ካንገራገሩት ውስጥ ነኝ፣ ካመነታው ነው። መጨረሻ ላይ ግን የሂደቱን ምንነትና ጥልቀት ከተረዳው በኋላ ሀገራዊ ትልቅ ኃላፊነትም መሆኑን ከተረዳው በኋላ በጣም በሂዩሚሊቲ በትህትና ኃላፊነቱን ለመውሰድ ወስኜ ነው የገባሁት። የዛኔም ያንን ሳደርግ ምናልባት ኢትዮጵያ ሀገር ለኔ ካደረገው ነገር አንጻር ትንሿን ጠጠር አስቀምጬ የማልፍበት እንግዲህ ስለሌላ ሀገር ብዙ አይቻለሁ። እንግዲህ የተለያዩ ሀገሮች እንትን ብያለሁና ለሀገሬ የማደርገው ነገር ይሄ ነው። እኔ ቢያንስ ነገ ላይ ምን አድርገሃል ብባል መልስ ይኖረኛል ብዬ አስባለሁ። በዚህ ባለፉት 4 አመታት ውስጥ እንግዲህ ብዙ ነገሮች ውስጥ አልፈናል። ብዙ ነገር ተብለናል። አንዳንዴም ባልዋልንበት እንደዋልን ተደርጎ ተሰርቷል። ችግር የለም። ይሄ ለሀገር ሲባል የሚከፈል ዋጋ ነው። ነገር ግን ከማውራት በዘለለ ለኢትዮጵያ ይሄንን አድርጌያለሁ ብዬ የምናገርበት ጥንጥዬ ነገር በጣም ጥንጥዬ ነገር አድርጌያለሁ ብዬ አስባለሁ። በዚህ ሂደት ውስጥ ደግሞ ብዙ ነገር ተምሬያለሁ። ሰጥቻለሁ ሳይሆን ብዙ ተምሬያለሁ። ብዙ አገሬን እንዳቅ አድርጎኛል። ይሄ ሂደት ያሉብንን ችግሮችም በቅጡ እንድረዳ ጥራዝ ነጠቅ ሆኜ ብቻ ሳይሆን በደንብ ሰዎች ምን ያስባሉ በተለያዩ ነገሮች ላይ የሚሉትን ነገሮች እንድረዳ ትልቅ እድል ሰጥቶኛል ይሄ ሂደት። እሱ ብቻ ሳይሆን ልዩነቶቻችን ከተደማመጥን አንድ የሚያደርጉን የሚያስማሙን ነገሮች ከተደማመጥን ብዙ እንደሆኑ አንድ የሚያደርጉን ነገሮች የሚያስማሙን ነገሮች በጣም ብዙ እንደሆኑ ተረድቻለሁ። ይሄንም እድል ያገኘሁት እዚህ ነው ብዬ አስባለሁ። ሌላው የኢትዮጵያ ሕዝብ ቀና ነው። ይሄንን ከዚህ ሂደት ተምሬያለሁ። ኢትዮጵያ ሕዝብ ባለ እውቀት ነው። አያውቅም ማለት አንችልም። ማይክሮፎን ይዘን ጮክ ብለን ከምናወራው የበለጠ ዝም ብሎ የሚያዳምጠው በየቦታው ያለ ኢትዮጵያ ሕዝብ ብዙ አዋቂ ነው። እኛ ትንሽዬ ስለምናቅ ካሜራ ፊታችን ስላለ ማይክሮፎን ስለያዝን ደመቅ አድርገን ጮክ ብለን እናወራለን። ነገር ግን ጥልቅ እውቀት ኢትዮጵያ ሕዝብ ጋር እንዳለ በዚህ ተምሬያለሁ። ሌላው በብዝሃነታችን ብዙ ቢሆንም የሃይማኖት፣ የማንነት፣ የእይታዎች ብዝሃነት ቢኖርም ብዙዎቻችን ኢትዮጵያውያኖች የምንፈልጋቸው ነገሮች ብዙ ተመሳሳይነት እንዳላቸው በጣም ስትራይክ የሚያደርግ ሲሚላሪቲዎች አሉ። ሰላም እንፈልጋለን፣
እይታችን ሊለያይ ይችላል። ሁላችንም ሰላም የምንፈልግ ነን። ከነዛ ብዝሃነቶች ባሻገር ሰላም እንፈልጋለን። ከነዛ ብዝሃነቶች ባሻገር ፍትህን እንፈልጋለን። ብዝሃነቶቻችን ብዙ ቢሆንም ሁላችንም የተሻለ ነገር ለራሳችንና ለልጆቻችን ማሳለፍ እንፈልጋለን። ስለዚህ በዚህ ሂደት ውስጥ ብዙ ነገሮችን ተምሬያለሁ ለማለት ነው። ባለፉት 4 ዓመታት በእንዲህ ያለ ውጥረት በእንዲህ ያለ ኃላፊነት ስራ ውስጥ አሳለፉ እርስዎና ባልደረቦችዎት የግል ህይወት ላይ ለውጥ አመጣ ማለት ያው ማህበራዊ ህይወት መነጠል አለ፣ ከቤተሰብ መራቅ አለ፣ ከከተማ መውጣት አለ፣ ደጋግሞ ምን ያለ ልዩነት አመጣ? ያ እንግዲህ እውነት ነው። እኔ በዚህ ሰዓት እንግዲህ ምንድነው የሚባለው ፕራይም ኤጅ ነው የሚባለው ለመሮጥ ለራሴ ለመሮጥ የማስብበት ሰዓት ነው ብዬ አስባለሁ። በተለይ ደግሞ ያንግ ቤተሰብ እንዳለው ሰው የኔን አቴንሽን የሚፈልጉ የተለያዩ ጉዳዮች አሉ። ስለዚህ ይሄ ሂደት እንደምታውቂው ብዙ ቦታ ሀገር ውስጥ መዞር አለ፣ ብዙ ነገሮችን ማየት አለ። ስለዚህ ይሄ 4 ዓመት ትንሽ ማስተጓጎል ፈጥሯል፣ ተግዳር ቻሌንጅ አድርጎኛል ብዬ አስባለሁ። ነገር ግን የቆምንለት አላማ ትልቅ ነው ብዬ አስባለሁ። በዚህ ሂደት ውስጥም እንግዲህ እንደምታውቂው አገርን ለማጽናት ትልቅ ዋጋ የሚከፍሉ ብዙ አካላቶች አሉና ከዛ አንፃር ውጤቱንም በማሰብ እንግዲህ ሀገር የምትሰራው በራሳችን ነው በእኛ ነው ብዬ አስባለሁ። በኔከሌ እጅ ተውሰን ሀገርን አንሰራም። መተቸትም አንችልም። ምንድነው የኔ ኮንትሪቢዩሽን የኔ አስተዋጽኦ ምንድነው? ቀላሉ ነገር እኮ ዳር ላይ ቆሞ እንደዚህ አድርግ ማለት ነው። ግን አሁን አገርህን ነፃ በማውጣት ሂደት ውስጥ ኢትዮጵያን በማሻገር ሂደት ውስጥ አስተዋጽኦ አድርግ ተብሎ ይሄ እድል ሲመጣ ምን አደርጋለሁ ነገ በኢንቴግሪቲ እንድወጣ የሚያደርገኝን ነገር ከኔ የሚጠበቀውን ነገር ምን አድርጌያለሁ ብዬ ነው ማስበውና ደግሞ ኢትዮጵያውያንም የዋህነት የኢትዮጵያውያንም የሰላም ጥማት ይሄ ደግሞ ካለንበት አዙሪት ውስጥ መቼ ነው የምንወጣው? እነከሌ እንዲሰሩ መጠበቅ የለብንም። ከኔ ሀገር ምን ትጠብቃለች? ያንን ኮንትሪቢዩት አድርጌያለሁ ወይ? በተሰጠኝ እድል በተሰጠኝ ዘመን ከኔ ምንድነው የሚጠበቀው? ያንን ትንጥዬ ነገር ማስቀመጥ ከቻልኩኝ እኔም ማጣቸው ነገሮች በኔ ላይ የሚመጡት ተግዳሮቶች ብዙ አይሆንም፣ መልካሙን ነገር ከማየት አንፃር ማለት ነው። እሺ ዶክተር እግዚአብሔር ይስጥልኝ ለጊዜዎት። እግዚአብሔር ይስጥልኝ፣ አመሰግናለሁ። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ